ላለፉት 2000 ዓመታት የቤተ ክርስቲያን የየዕለት ርዕሷ የኢየሱስ ክርስቶስ ዳግም ምጽአት ነው። በናቀን ዓለም ፊት ዋጋችንን ይከፍላል። ኢየሱስ ሲመጣ የናቁን ኢየሱስ ሲመጣ እኛን በፍጹም በመልካም ሊያዩን ያቃታቸው ሰዎች ብድራት ያዘች፣ ዋጋ ያዘች፣ ሽልማት ያዘች እጁ ስትመጣ ይመለከታሉ። የምንሰማው የምናየው ክፉና አስጨናቂ ነገር ቢኖርም ይህች ዓለም ይህ ፈተናና መከራ፣ ስቃይ፣ ጦርነት ከጌታ አቅም በላይ ግን አይደለም። ሰላም ሰላም ሕያዋን ቅዱሳን የጌታ ሰላም ይብዛላችሁ። ዛሬም ከንጉሥ ደጅ ዓለም አቀፍ ቤተክርስቲያን ኪንግስ ጌት እረኛ ቢንያም ዘነበ ነኝ። በተከታታይነት የእግዚአብሔርን ቃል እየተማማርን ነው። ወንጌል አብይ ርዕሳችን ነው፣ የማይለወጥ ርዕሳችን ነው። ዛሬም ነገም ርዕሳችን ነው። ወንጌል በሚል አብይ ርዕስ በተከታታይነት እየተመለከትን ነው። በመጀመሪያው ቀን ወንጌል ከሙሽራው ኢየሱስ ጋር ትውልድን ሙሽሪት አድርጎ የሚያገናኝ ነው የሚል አቅጣጫ ያለው ሐሳብ ተከፋፍለናል። በሁለተኛው የወንጌል ክፍል ደግሞ ለጥቂት ደስታ ብለን የዘላለም ስቃይ ውስጥ እንድንገባ ከሚያደርገን ኃጢአትና ሞት ፍርድ የሚታደገን ነው ወንጌል በሚል ወንጌልና ንስሐ በሚል ተመልክተናል። ዛሬ ደግሞ ወንጌል ሶስተኛውን ክፍል እናያለን። ወንጌልና ዳግም ምጽአት የዛሬ ርዕሳችን ነው። ከእግዚአብሔር ቃል አንድ ስፍራ አነባለሁ። የማቴዎስ ወንጌል ምዕራፍ 24 ከቁጥር 4 ጀምሮ። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙ ሰዎች እኔ ክርስቶስ ነኝ በማለት በስሜ ይመጣሉና ብዙዎችንም ያስታሉ። ስለ ጦርነትንም የሚያናፍስ ወሬ ትሰማላችሁ። እነዚህ ነገሮች የግድ መፈጸም አለባቸው። ሆኖም መጨረሻው ገና ስለሆነ በዚህ እንዳትደናገጡ ተጠንቀቁ። ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳል። በተለያየም ስፍራ ራብና የመሬት መንቀጥቀጥ ይሆናል። ይህ ሁሉ ግን የምጡ መጀመሪያ ነው ይላል። እነዚህ ሁሉ የምጥ ጣር መጀመሪያ ናቸው ይላል። በ1954 ኢየሱስ ይመጣል። እግዚአብሔር አንድ ከፍ አድርጎ የሰቀለው ሰዓት አለ። ይህንን ጊዜና ዘመን ስንመለከት አሁን የጠቃቀስናቸው የመከራ አይነቶች፣ የፈተና አይነቶች ከዚህም በስተው በምድር ላይ ከየትኛውም ጊዜ ይልቅ ደግሞ ዘመኑ ቀርቧልና ብዙ መከራ፣ ፈተና እየተመለከትን ያለንበት ሰዓት ነው። ጠቋሚነቱ፣ አመልካችነቱ ምን እንደሆነ የእግዚአብሔርን ቃል የሚማሩ የሚያስተውሉ ሰዎች ይለዩታል። በቀላሉ አሁን ያለንበትን ዘመን ለማስተዋል ወደ እግዚአብሔር ቃል ልባችንን ማቅናት ይገባናል። ሰዓቱ አልቋል። መጀመሪያን ያስጀመረ፣ ለመጀመሪያም መጀመሪያን የሰጠ፣ ለመጨረሻም መጨረሻ ይሰጣል። የሚሰጠንን ቀን በአግባብ እግዚአብሔር ከሚፈልገው ዓላማ ጋር የታረቀ አካሄድ ኖሮን እንድንኖር ራሳችንን ከየትኛውም ይልቅ ራሳችንን ልናዘጋጅ ይገባል። አንድ ቀን በፊታችን አለ። ሁሉም ኑሮውን የሚገልጽበት፣ የኑሮ ገለጻ የሚያደርግበት፣ ተጠያቂነት ወደ ሁሉም መጥቶ ሁሉንም ተጠያቂነት የሚጠይቅበት አንድ ቀን አለ። በመጀመሪያ መምጣቱ ያዳነን፣ በሁለተኛ መምጣቱ ስለሚሰበስበን እግዚአብሔርን በዚህ መጽናናት ልናመሰግነው ይገባል። እኔ ሄዳለሁ፣ ስፍራን አዘጋጅላችኋለሁ፣ ሁለተኛም ጊዜ እመጣለሁ፣ እኔ ባለውበት በዚያ እንድትኖሩ ብሎ እንዲህ የሚያጽናናን ቃል ልባቸው ለታወከባቸው ደቀ መዛሙርቱ እንደሰጠ ይህ ቃል ለእኛም የተሰጠ ተስፋ ነው።
ቅዱስ ቃሉ ስለ መምጣቱ ስለ ዓለም መጨረሻ እንድናውቅ እንድንጠነቀቅ ያስተምረናል። በዘመናት ሁሉ በእውነተኛ አማኞች ያልተረሳ አንድ ናፍቆት አለ። ባለመዘናጋት በአዲስነት ዕለት ዕለት ያወሩት የነበረ ርዕስ አለ። እርሱም የጌታችን የኢየሱስ ክርስቶስ ዳግም መምጣት ነው። ሃሌሉያ! ለብዙ ዘመናት የአባቶቻችን ተስፋ በነቢያት የተነገረው ትንቢት የመሲሁ መምጣት እንደነበረ ሁሉ አሁንም ለኛ የእርሱ መምጣት መጽናኛ ነው፣ ተስፋ ነው። ወደ ሰማይ ሳያርግ ሁለተኛ ጊዜ መምጣቱ ርዕስ እንደሆነ በእግዚአብሔር ቃል ታሪክ እናያለን። ላለፉት 2000 ዓመታት የቤተ ክርስቲያን የየዕለት ርዕሷ የኢየሱስ ክርስቶስ ዳግም ምጽአት ነው። የቀደምቷ ቤተ ክርስቲያን ያልዘነጋቸው ርዕስ ነው። እንደ ተራ ነገር ያልተቆጠረ፣ በስልጣኔ ያልተሻረ አንድ ናፍቆት በቅዱሳኑ በአማኙ መካከል ነበረ። በሕያውነት ሕያው አድርጓቸውም ነበረ። ይሄ ምንድነው ካላችሁ የኢየሱስ ክርስቶስን የመምጣት ሐሳብና ናፍቆት ነው። ኢየሱስ በመጀመሪያ ምጽአቱ ሞትን ገድቦታል። በሁለተኛ ምጽአቱ መከራውን እንደሚገድበው የእግዚአብሔር ቃል ይናገራል። በአዳም የመጣው ሞትና መከራ መርገም ኢየሱስ ባይገድበው ኖሮ እስከ ዛሬ መፍሰሱ እጅግ አደገኛ ይሆን ነበረ። ዛሬም የሚፈሰው መከራና ስቃይ እርሱ ካልመጣ በራሱ የሚቆም አይደለም። ስለ መከራ፣ ስለ ጦርነት፣ ስለምንሰማቸው እጅግ ጆሮን ጭው ስለሚያደርጉ ልብን ስለሚያደርጉ ነገሮች ስንሰማ ልናስተውል የሚገባው ይሄንን ነው። ኢየሱስ ክርስቶስ ካልመጣ የሚቆሙ አይደሉም። እርሱ ብቻ ነው የመከራ ድንበር ገደብ፣ የሞት ድንበሩ እሱ ብቻ ነው። የጌታችን ኢየሱስ ክርስቶስ መምጣት ሙሽራ ለተባለችዋ ቤተክርስቲያን የደስታ ርዕስ ነው። ምን ያህል የኢየሱስ ክርስቶስ መምጣት የደስታ ርዕሳችሁ እንደሆነ አላውቅም፣ ግን ተስፋ አደርጋለሁ ለአማኝ ለቅዱሳን ለሕያዋን የኢየሱስ ክርስቶስ መምጣት የደስታ የምስጋና ርዕሳቸው ነው። እርሱ የሚመጣው በሙሽራ መልክ ነው። እርሷም ልትቀበለው የሚገባው በሙሽሪት መልክ ነው። ቤተክርስቲያን የሰርጓ ቀን መቼ ነው ካላችሁኝ፣ ምጽአቱ ነው። የቤተ ክርስቲያን የሰርጓ ቀን የመምጣቱ ቀን ነው። ሙሽራዋን በመንፈስ ቅዱስ መሪነት የሚያዘጋጁ ሰራተኞች በእርሷ መካከል እርሷን እያገለገሉ አሉ፣ ተሰጥተዋልና። ቤተ ክርስቲያንን በመስራት ሂደት ላይ ያሉ አገልጋዮች በየዘመናቱ ይነሳሉ። አሁንም ቤተ ክርስቲያን በመሰራት ሂደት ላይ ነች። ሰዎች የጀመሩትን ኃጢአትና ክፋት እንዲጨርሱ አይደለም በእድሜ ላይ ቀን የተጨመረልን፣ በዘመን ላይ በቸርነቱ ዘመን የተሰጠን። በቤተ ክርስቲያን የተጀመረው ስራ ለመፈጸም እግዚአብሔር ዘመንን ለትውልድ ይሰጣል። ይሄ ዓለም አንድ ቀን የሚቆየው ጌታ ዓላማ ስላለው ነው። የምንሰማው የምናየው ክፉና አስጨናቂ ነገር ቢኖርም ይህቺ ዓለም ይህ ፈተናና መከራ፣ ስቃይ፣ ጦርነት ከጌታ አቅም በላይ ግን አይደለም። ሀገሮች፣ መንግስታት አንድ መሆናቸው፣ የኢኮኖሚ መረጋጋት፣ በጣም ሰላም ቢሆን ልናየው በጣም መልካም ቢሆን የምንሰማው፣ በዚህ ሁሉ ውስጥ ምድር ልታረፍና ልትረጋጋ የምትችልበት ምንም ነገር የለም። የኢየሱስ ክርስቶስ መምጣት ብቻ ነው ረፍትንም ሰላምንም በምድር ላይ የሚያሰፍነው። ወንጌል ከምጽአቱ ጋር ሊታይ፣ ከኢየሱስ መምጣት ጋር ሊሰበክ ይገባል። ይሄ ትውልድ ጥበብ ከሚመልስለት፣ ቴክኖሎጂ ስልጣኔ ከሚመልስለት በላይ የሆነ ጥያቄ ይዞታል። ጥያቄ አለው። ጥያቄ ከብዶበታል። ይህንን ለማየት ከፈለጋችሁ እስቲ ጸልዩ። የቅርቡ ተመልካች ሁኑና
ተጠግታችሁ ይህንን ትውልድ አገልግሉት። ጥያቄው ቴክኖሎጂ ከሚመልስለት፣ ስልጣኔ ከሚመልስለት፣ ገንዘብ ከሚመልስለት፣ ስኬት ከሚመልስለት በላይ ነው። ይህንን መመለስ የሚችለው የሞትን ጥያቄ የመለሰው ኢየሱስ ክርስቶስ ብቻ ነው። የኢየሱስ መምጣት የሚናፈቅ እንዲሆን ወንጌል ከመምጣቱ ጋር ተያይዞ ሊሰበክ ይገባል፣ ሊታወጅ ይገባል። ጌታችን ኢየሱስ ክርስቶስ ባረገ በ16ኛውና በ17ኛው ዓመት ውስጥ የተመሰረቱት የተሰሎንቄ አብያተ ክርስቲያናት ነጭ ልብስ ለብሰው በተራራ ላይ ይጠብቁ እንደነበር ታሪክ ይናገራል። ጌታ ይመጣል እያሉ ይጠብቁ ነበር። የተሰሎንቄ መልእክት ጌታ ከመምጣቱ በፊት ያሉ ምልክቶችን በማሳየት ለማረጋጋት የተጻፈ መልእክት እንደሆነ እናውቃለን። እነሱ ባረገ በ17ኛው ዓመት ይመጣል ብለው እንዲረጋጉ እስከ መመከር ድረስ ከደረሱ እኛ ካረገ ከ2000 ዓመት በኋላ መርሳታችን ምን ያህል መንፈሳዊ ድንዛዜ እንዳገኘን ነው የሚያሳየው። እነሱ በ17ኛው ዓመት ኢየሱስ ክርስቶስ ይመጣል ብለው ከናፈቁ በዚህ ረጅም ዓመታት እንዴት ኢየሱስ መምጫው ቅርብ እንደሆነ ማስተዋል አቃተን። አዚም ነው፣ ድንዛዜ ነው። ይህንን በእግዚአብሔር ቃል ማስተዋል መሻር አለብን። የቤተ ክርስቲያን የመዝረክረክ ንጉሮ ምንድን ነው ምክንያቱ ከተባለ ምጽአቱን መርሳት ነው። የኢየሱስ ክርስቶስን ዳግመኛ መምጣት መርሳት ነው። በየዕለቱ ምጽአቱን እንድናስብ መንፈሱ ሙሽራይቱ ና ይላሉ እንደሚል ሕያውና የታመነው ቃል በዚህ ና ውስጣችን መሞላት አለበት። በዚህ መጣራት ውስጣችን መቃኘት አለበት። የእርሱ የመምጣቱ በረከት ለኛ ምን እንደሆነ የእግዚአብሔር ቃል ይናገራል። 3 ነገሮች ልናገር። የኢየሱስ ክርስቶስ የመምጣቱ ይሄ የምጽአቱ ቀን ለኛ የሚያደርግልን በናቀን ዓለም ፊት ዋጋችንን ይከፍላል። ኢየሱስ ሲመጣ የናቁን ኢየሱስ ሲመጣ እኛን በፍጹም በመልካም ሊያዩን ያቃታቸው ሰዎች ብድራት የያዘች ዋጋ የያዘች ሽልማት የያዘች እጁ ስትመጣ ይመለከታሉ። ስለዚህ በናቀን ዓለም ፊት ዋጋችንን ይከፍለናል። ይሄ ከመምጣቱ ጋር የተያያዘ በረከት ነው። ይሄ ብቻ አይደለም። የሚያስፈራው የሚያስደነግጠው የማያምኑትን ይቀጣል። የቅጣት አቅጣጫ ይይዛሉ፣ ወደሚቀጡበት ስፍራ ይሄዳሉ። እርሱ በክብር ይገለጣል፣ ትንሣኤና ሙታን ይከናወናል ስለሚል ቃሉ ዘመናት በሙሉ ትውልዶች ሁሉ በፊቱ በአንድነት ይቀርባሉ። ይሄ በጣም ያስደንቃል። በአንድ ስፍራ ዘመናት ሁሉ ሲሰበሰቡ ምን አይነት አስደናቂ እግዚአብሔር ክብር ነው የሚገለጠው። ዘመናት ሁሉ ነው በአንድ ስፍራ የሚሰበሰቡት። ሁሉ የያዙትን ይሰጣሉ። ይሄ ቀን በጣም ከባድ ነው። ከአቤል ጀምሮ ያለውንም የሚጠቀልል ነው። ጌታችን የሚመጣው በጎችንና ፍየሎችን ለመለየት ነው። ከመምጣቱ በፊት ተቀላቅለው እየኖሩ ያሉትን ይለያል። አሁንም በሚመጣበት ቀን አንዳንዶች በጎች ናቸው፣ አንዳንዶች ፍየሎች ናቸው። በግና ፍየል ሆነው የኖሩትን ግን የሚለያቸው ይሄ ቀን ነው። ወንጌልን ከዳግም መምጣቱ ከሚመጣበትም ደግሞ ዓላማ ጋር ሲመጣ ከሚከናወነው ነገር ጋር ወንጌል መሰበክ አለበት። የሰዎች ልብ ወደ እግዚአብሔር እንዲመለስ በመምጣቱ ቀን ወደ ደስታ መግባታችን በቀኙ መሆናችን የሚረጋገጠው ዛሬ በግ በመሆናችን ነው። እሱን የምንከተል በመሆናችን ነው። እሱን ከፊት አድርገን እሱን አስቀድመን ከእርሱ በኋላ እርሱን እየተከተልን በመመላለሳችን የሚረጋገጥ ነው። ወገኖቼ ዛሬ አገልጋዮች የሚሰሩት እኛ በግ እንድንሆን ነው።
በመጀመሪያው መምጣት በሁለተኛው መምጣት መካከል ልዩነት እንዳለ የእግዚአብሔር ቃል ይናገራል። አገልግሎት ይህንን ልዩነት አሳይቶ መስራት መቻል ማለት ነው። በመጀመሪያ መምጣቱ በትህትና ነው፣ በበረት ነው የመጣው። በሁለተኛ መምጣቱ ግን በልዕልና ነው፣ በግርማ ነው፣ በክብር ነው፣ በማስፈራት ነው የሚመጣው። በመጀመሪያ መምጣቱ ተንቋል፣ ተተፍቶበታል፣ ሞቷል፣ ተቀብሯልም። በሁለተኛ መምጣቱ ግን ሰው ቀና ብሎ ሊያየው በማይችልበት ግርማና ክብር ነው። ኢየሱስ ይመጣል። ስለ ምጽአቱ መማር ያስፈልገናል። ለምን? የዘመን መልክ እንድንለይ የሚያደርገን መንፈስ ያለው እዚህ ትምህርቱ ስለሆነ ዘመኑን አለማወቅ በእግዚአብሔር ቃል የሚያስጠይቀን እንደሆነ እንረዳ። በማቴዎስ ወንጌል ምዕራፍ 16 ቁጥር 1 ላይ የዘመኑን መልክ መለየት አትችሉም ይላል። የዘመኑን መልክ ለመለየት ስለ ዘመኑ ለማወቅ ስለ ዳግም መምጣቱ መማር አለብን። ወገኖቼ ቀኑ ያላሰብነውን እንዴት ዘመኑን እናስባለን? ማስተዋል አለብን። ስለ ቀኑ ግድ ማይለን ስለሆነ ስለ ዘመኑ ግድ ሊለን አይችልም። ለዚህ ነው ቀኖች ክፉዎች ናቸውና ዘመኑ ዋጁ ይላል። እንዲህ ብሎ ብቻ አይቆይም። መልእክተኛው እንደዚህ ይላል፣ የእግዚአብሔር ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። አያችሁ፣ በዘመን ላይ ልባም የሆነ ብልህ የሆነ ማን ነው ካላችሁ የእግዚአብሔርን ፈቃድ ምን እንደሆነ የሚያስተውል ነው። ሞኝነት የእግዚአብሔር ፈቃድ ምን እንደሆነ ያስተዋሉ አለመኖር አለመመላለስ እንደሆነ በእግዚአብሔር ቃል እናያለን። ሁለተኛ የምንማርበት ምክንያት ዘመኑን ለመዋጀት እንድንችል ነው። በኤፌሶን 5:6 ላይ ዘመኑን ዋጁ ይላል። መዋጀት ማለት መግዛት ማለት ነው። በዘመኑ ላይ ተጽዕኖ ማሳደር የምንችልበት ጸጋ ያለው በዚህ ውስጥ ነው። እግዚአብሔር የተባረከ ነው። ስለዚህ ወንጌልና ዳግም ምጽአቱን ልናውጅ ይሄ ጊዜው ነው። እንደ ንጉሥ ደጅ ዓለም አቀፍ ቤተክርስቲያን ኪንግስ ጌት ይህ የወንጌል ብርሃን ዓመት ነው ብለን በወንጌል አቅጣጫ ራሳችንንም ትውልድንም እንዲሰለፍ ለማድረግ እንደ ዛሬው ነገም ድምፃችን አንድና አንድ ነው። ወንጌል በወንጌል የተሰበከውን ኢየሱስ እርሱን እንገልጣለን። አበቃው። የእግዚአብሔር ሰላም ከእናንተ ጋር ይሁን። ይህንንና ሌሎች መልእክቶቻችንን ለሌሎች ሼር በማድረግ ላይክ በማድረግ ሰብስክራይብ በማድረግ ከአገልግሎታችን ጋር በመቆም መንፈሳዊ ኃላፊነታችንን አብረን እንድንወጣ አደራ እላለሁ። ተባረኩ።